እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ አንዳንድ መሆን የለበትም። ኦፍ ኮርስ ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማለት ነው ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው፣ ተከዳድተው፣ ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ተመስገን ጌታዬ ሆይ ተመስገን፣ የኔ አባት ተመስገን።
ተመስገን ወይ ተመስገን፣ ተመስገን ደረስንበት፣ ተመስገን አወቅንበት። ጭንቀት ጓደኛችን፣ ሰላም ወንድማችን፣ ደስታ አባታችን። እውነቴን ነው የምላችሁ፣ ብርታት እህታችን። በቃ እነዚህ ነገሮች ቤተሰባችን አድርገን መጣንበት። እናሳ የታባቱ በቃ እንደዛ ነው። ተጨናንቀህ ትሰራለህ፣ ደስ ብሎ ትሰራለህ፣ ሰላም እየተሰማህ ትሰራለህ፣ እያዘንክ ትሰራለህ፣ የሥራ ውጤት ታገኛለህ፣ ታሸንፋለህ። እናሳ ቀልድ አይደለም ይሄ። ዝም ብሎ የተገኘ አይደለም። ዝም ብሎ በቀልድ የተገኘ አይደለም። በማንም የመጣ አይደለም። በራሴው በዚች በእጆቼ በዚህ በጭንቅላቴ አምኜ እንቅልፍ አጥቼ ሰውነቴን አጥቼ ጽፌ ሰርቼ ፕላን አድርጌ ሁሉም ነገር በንጽህና እግዚአብሔር የሚመራኝ ሰው ነኝ። ጥላቻ የሌለኝ ሰው ነኝ። ሰው ማላወዳድቅ ሰው ነኝ። እኔ ከውድድር ዓለም የወጣው ሰው ነኝ። ውድድሬ ከትናንትና ማንነቴ ያደረኩኝ ሰው ነኝ። ውድድሬ ከሰዓታት በፊት ያደረኩኝ ሰው ነኝ። እኔ በቃ የራሴን መንገድ ማየት የቻልኩኝ ሰው ነኝ። እኔ የሌላ ሰው በረከት የኔ ውድቀት እንዳልሆነ የተማርኩኝና ያወቅኩኝ ሰው ነኝ። እኔ በቃ እግዚአብሔር ደግሞ የሚገባኝን እየሰጠኝ ይገኛል። በብዙ ነገር ተምሬያለሁ። እኔ ህይወቴ ውስጥ በብዙ ነገር የሰው ልብ ማሳዝን ሰው አይደለሁ። የሰው ልብ አላሳዝንም። እኔ አዶናይ በምንም ተአምር አጥፍቶም ቢሆን ይቅርታ ብሎ ያልፋል እንጂ በምንም ተአምር የሰው ልብ አያሳዝንም። በምንም ተአምር ሰውን አይዋሽም። አዶናይ ሁሌም በንጽህና አገለግላለሁ። እቺ ንጽህናዬን ያጣኋት ቀን እግዚአብሔር እንደሚከዳኝ አውቀዋለሁ። እኔ እግዚአብሔር እንደሚከዳኝ አውቀዋለሁ። ንጽህናዬን ያጣኋት ቀን ለገንዘብ ብዬ፣ ለታዋቂነት ብዬ፣ ለራሴ ጥቅም ብዬ ሌላ ሰውን ያታለልኩበት ጊዜ ንጽህና ይነጥቀብኛል እግዚአብሔር። እኔ ደግሞ ከንጽህናዬ በላይ ቫልዩ ማድረገው ነገር ምንም የለም እዚህ ዓለም ላይ። ገንዘብ ቫልዩ አላረግ፣ ታዋቂነት ቫልዩ አላረግ፣ ምንም ነገር ቫልዩ አላረግም። ንጽህናዬን የሰው ጥፋት የሰው ነው፣ የኔ ቦታ አይደለም። ማረም፣ ማስተካከል፣ መጉዳት ምናምን ማድረግ ምንም ህይወቴን ብቻ እከተላለሁ። that's it በቃ it's just beautiful። ለዛም ነው እግዚአብሔር ህይወቴ ላይ ጥሩ ሰዎች የሚያመጣው። እግዚአብሔር የተመሰገነ ይሁን። ሁሌም በቃ ህይወቴ ላይ ያሉ ሁሉም ሰዎች it's just beautiful። በቃ እግዚአብሔር የተመሰገነ ይሁን። በቃ ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝ ነው እናንተ ትራማንት ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ! እኔ አዝኛለሁ። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስተው ነኝ የምትው ጌታ ነው። እኔ እንትና አጥተን የራሳችሁ ያላችሁ እየመጣ ጃኒ በቃላሽ ያችሁ ጃኒ በቃ ንገራቸው በማለት እሺ፣ ንገራቸው ህይወታችሁ ያሳዘናችሁ እኔ ለምን ማዝነው እናንተ ያዘናችሁ ዝም አያዝኝ ላይ ከእግዚአብሔር ይመስገን ጋድ ተሰብዱኝ እንጂ ወጥቻለሁ። እናንተ ናችሁ ተሰብዱ ታላላለ ጋይስ ትሪፕል ሰው ተቀየረ። ራራዊ ትሪፕል ማንንም አላፈመስም። እመኑ፣ በስራው ማንንም የፈመሰው የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን አይ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔር ነው አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም እንዴ